ይሻልሻል እህቴ። እያይሻት ይጅም እንዴ ደፋሽብኝ እኮ። ይቅርታ እህቴ ሳላውቅ እኮ ነው። እጉር ነሽ። ቆይ እንዴት ትደፊብኛለሽ? ትሰሚያለሽ? የምታደርጉን ነገር ጠንቅቀሽ ማወቅ አለብሽ። እሺ ንጹህ እኮ ነው እህቴ። ምንድነው ይሄን ያክል የሚያናድድሽ? ስሚ እህቴ ምናምን አትበይኝ። አንቺ ማለት ከመንገር የተጣልሽ ልጅ ነሽ። ደሊላ ስርዓትሽን ያዢ። የምትናገሪውን ነገር እያሰብሽ ተናገሪ። ምን ነው ዋሽው እንዴ? ማንነትሽን ነገርሽማ እንደዚህ ልደብርሽ አይገባም። እሺ ስርዓት ይኑርሽ። እያናደድሽኝ ነው። ቆይ ስርዓት ባይኖረኝስ ምን ልታመጪ ነው? እኔ እህትሽ ነኝ። የማይጠቅም ነገር አታውሪ። ትሰሚያለሽ? እኔ ለቤተሰቦቼ ብቸኛና ቆንጆ ልጃቸው ነው። ደግሞ እንዳንቺ ዘረቢስ ሴት የለኝም። ደግሞ ልጨምርልሽ የማልጅ እንደሆንሽ መነሻሽን የማታቂ ዘረቢስ ወፍ ዘራሽ ነሽ። እሺ ገሊላ ምን እያረግሽ ነው? ግቢ ቶሎ ግቢ። እማዬ ለዚህ ልጅ ስትይ እኔ መታሽኝ? አፍሽን ዝጊ። አሁን ግቢ ያልኩሽ እኮ ሂጂ ግቢ። አንቺ እኮ ነሽ እያሞላቀቅሽ ማንነቷን ትረስ ያደረግሻት። ዘረቢስ መሆኑንማ ጠንቅቄ ነው የምነግራት ገና። አንድ ቃል ከተናገርሽ አሁን የመጨረሻሽ ነው። ግቢ ያልኩሽ በቃ አሁን። እማዬ በቃ አትናደጂ። ስትናደጂ ያምሻል። ትሰሚያለሽ? እኔና አንቺ ገና ብዙ ያልጨረስነው ነገር አለ። እሺ አለቅሽም የኔ ልጅ። እኔ እቺ ልጅ ራስ ባሰባት አይደል? ብልግናዋ እየባሰባት ሄደ። እኔ እናት አይዞሽ። እሺ ቁጭ በይ የኔ ልጅ። እኔ ልጅ የኔ ቆንጆ ልጅ እንዴት ነሽ? ደህና አይደለሁም አባዬ። እንዴ ምን ሆነሻል? እማዬ መጣች። ይቺ ሴትዮ ምን ሆናለች? አበደች እንዴ? ለዛች ልጅ ሲያብላ ነው። ይቺ መንገድ ዳር ለተገኘች ልጅ ብላ አንቺን ትመሳሻለች እንዴ? አባዬ መጣች። ቆይ የማደርገውን ያውቃል አባዬ። ይኸውልህ ቴንሲያ ከዚህ ቤት ካልሄደች እኔ ሰላም አይኖረኝ። በቃ አንቺ ብቻ ታልቅሽ እሺ? እኔ የማደርገውን ያውቃል። ብራቮ። ቴንሲያ አለቀልሽ አሁን። አይዞሽ የኔ ቆንጆ ልጅ። እሷ በምትልሽ ነገር ምንም እንዳይሰማሽ። እቺ ባለጌ ልጅ አስቀየመችሽ አይደል? ግን የደሊላ ንግግር በጣም እየከበደኝ ነው። ደግሞ ከቀን ወደ ቀን እየባሰባት ነው። እሷን ታውቂያት የለ? አፏ ነው እንጂ ሆዷ ባዶ ነው። ይቅር በያት የኔ እናት። አውቃለሁ እማዬ፣ አንቺ አትጨነቂ። ይቅር በያት የኔ እናት። እኔና እሷ እህትማማቾች ነን፣ እናስተካክለዋለን። አይ እማዬ በእኔና በደሊላ መሀል እንዳትጨነቅ እንደምናስተካክለው እየነገርኳት ነበር። መቼም ቢሆን አንቺ ከደሊላ ጋር እህታማች መሆን አትችይም። ይሄ ምኞትና ህልምሽ ነው። ገብቶሻል? ጌታቸው ምን እያልክ ነው? ዝም በይ አንቺ። ብለሽ ለዚህ ዘረቢት ስትይ ልጄ ትመቻታለሽ? ስርዓት ልታስተምራት ሲገባ ጭራሽ አንተ ብሰህ ትገኛለህ እንዴ? ደግመሽ ልጄ ላይ እጅሽ እንዳታነሽ። ሰምተሽኛል? የኔም ልጅ እኮ ናት። ለዛ ነው ምንነቷ ላልታወቀ የጎዳና ልጅ ስትይ ልጄን የመታሻት። በቃ ግቢ ቴንሲያ ወደ ውስጥ። ስማ እቺ ልጅ እኮ ከሜዳ አንስተን ያሳደግናት እንደ ልጃችን ልናሳድጋት ብለን አይደል እንዴ? እሱ ልጅ እያለች ነው። አሁን እኮ ትልቅ ሆነች፣ አደገች። ኃላፊነታችን ተወጣች። እኛ እኮ ነን ያሳደግናት። እናሳድጋታለን ብለን ነበር ቃል የገባ ነው። በቃ አደገች። ደግመሽ አንቺ አሮጊት ልጄን እንዳትነኪ። ሰምተሽኛል? በጣም ጨካኝ ነህ። ቆይ ግን እንዴት ከልጅ ልጅ ትለያለህ? እሱ አይመለከትሽም፣ የኔ ጉዳይ ነው። እዚህ ቤትማ ቴንሲያ አትኖሪያትም። መቼም ልትኖሪያት አትችይም። እኔ ብቻ ነኝ እዚህ ቤት መኖር የምችለው። ከማንም ተለቃቀሽ መተሽ ጭራሽ በገዛ ቤት ልትንቀባረሪ አታደርጊው። እዚህ ቤት ተንደላቅቄ መኖር ያለብኝ እኔና እኔ ብቻ ነኝ። ይሄ ደግሞ ግልጽ ነው። እማዬ እንኳን እምቢ ብትል
አባዬ ጠራርጎ እንደሚያስወጣሽ ግልጽ ነው። ቴንሲያ እሰራልሻለሁ። ወይ አባዬ አንተ ነህ እንዴ? ያስደነገጥከኝ እኮ። ጎንሽን ስትነኪ ትፈሪያለሽ እንዴ? አዎ አባ። እንዴ ምን ነው ዩኒቨርሲቲ ውስጥ ወንድ ምናምን? አባዬ ምን ማለት ነው? እኔ እንደዚህ አይነት ነገር አላውቅም። እኔ እኮ አላምንም። ፈጣሪ ራሴው አሳድጊያት ከእፍታው ራሴ እንድበላ ነው የፈለገው ማለት ነው። እና ድንግል ነኝ እያልሽኝ ነው? ኧረ አባዬ እያሳፈርከኝ ነው። እንዴ ደግሞ የምን ያሳፍራል? ደግሞ እንዴት ነው ያማረብሽ ባክሽ። ኧረ አባዬ እንደዚህ አታውራኝ፣ በጣም ያስጨንቃል። አባዬ አበያት በይኝ። ደግሞ አባትሽ እንዳልሆንኩኝ ታውቂያለሽ። እየተዋወቅን ደግሞ አንሸዋወድ። ለእኔ ግን እንደ አባቴ ነህ። አባቴ እንደሆንክ ነው የማውቀው። እንግዲያውስ ድንገርሽ፣ ከዚህ በኋላ አዋቂ አባትሽ አይደለሁ። ተው እንደዚህ አትበለኝ። ምን ያክል ውስጤ እንደምትጎዳው አታውቅም። ይልቅስ መሟዘዙን ተይውና ከንፈርሽ ልሳሙ። እማዬ ከዚህ ክፍል ውጭልኝ። እኔ ከአንቺ ጋር ምንም የማወራው ነገር የለኝም። የኔ ልጅ አጥፍተሽ እኮ ነው የመታውሽ። ለዛች ማትረባ ልጅ ብለሽ እኔን ትመችኛለሽ እማዬ? ንግግርሽ ታዲያ ልክ ነው? አዎ በደንብ ልክ ነው። የማይባል ነገር እኮ ነው ያልሽው። ወላጅ አልባ ስለሆነች ራሷ እንድታቅ ነገርኳት እና ምን ይሁን? እንደዚህ እኮ እንደማትያት ቃል ገብተሽልኝ ነበር። አዎ ግን ማንነቷን ስትረሳ ግዴታ ማስታወስ ነበረብኝ። ልጃችን እንዳልሆነች እንዲሰማት አልፈልግም። እሺ ይኸውልሽ እማዬ፣ አንቺ ፈለግሽም አልፈለግሽም እሷ እኮ ልጃችሁ አይደለችም። ምን እያደረክ ነው አባዬ? አታካብጂው እንጂ እኔ ቆንጆ። አንተ እኮ አባቴ ነህ። ቀለል አድርጊው፣ እንደሰት። በጣም ያሳፍራል አባ። እኔ ይሄንን በፍጹም ካንተ አልጠብቅም። እና ምንድን ነው የምትጠብቂው? ሕፃን ነሽ ብዬ ያሳደግኩሽ። አሁን ስለደረስሽ ደግሞ አስደስችኝ ስላልኩሽ ምንድን ነው ጥፋቱ? አሁንም ደግሞ የምነግርህ ነገር አንተ ሁልጊዜም አባቴ ነህ። ቆንጂዬ፣ እኔማ አባትሽ እንዳልሆንኩ ጠንቅቀሽ ታውቂዋለሽ። በእኔና በደሊላ መሀል ምንም ልዩነት የለም። ከእድሜያችሁ ውጭማ ብዙ ልዩነት አለ እንጂ እሷ የአብራኬ ክፋይ ስትሆን አንቺ ደግሞ መንገድ ላይ የተገኘሽ መንገድ ያበቀለሽ ነሽ። ዛሬ እንዲህ ልትመኘኝ ከሆነ ከመሬት ባታነሳ ይመርጣል። አባዬ እባክህ ተው። አንቺ ማትረቢ ደግመሽ አባዬ እንዳትይኝ። ደግሞ ልጄን ሂጂና ይቅርታ ጠይቂያት። እሷ እኮ ነች ጥፋተኛው። ቤቱ እኮ የእሷ ነው። ስርዓት ሊኖርሽ ይገባል። እሺ ንግግርሽን አርሚ። አሃ አሁንም በእሷ ምክንያት ደግመሽ ልትመጪ ነበር አይደለ? አንቺ ልጅ ነሽ፣ እንደ ልጅነትሽ ልትሰሚኝ ይገባል። ይኸውልሽ እማዬ፣ ብዙ ጊዜ ሰምቼሻለሁ። ከዚህ በኋላ ግን አሞላቋት እኩልያት ብትይ አልሰማሽም። ቴንሲያ ለአንቺም እህትሽ ለእኛም ልጃችን ናት። ሁለታችሁም ለእኛ እኩል ናችሁ። እሺ እኔ ከእሷ ጋር መቼም እኩል ልሆን አልችልም። መቼም ቢሆን እህትሽ ነች። ሁለታችሁንም እኩል ነው ያሳደግኳችሁ። እና እኩል ስላደግን ወፍ ዘራሽነቷ ይቀየራል እንዴ? ይሄን ቃል አትጠቀሚ። አሁንም ቢሆን እያናደድሽኝ ነው። እሷ አይደለም ያናድደኝ፣ ሁለታችንም እኩል ማየታችሁ። እሷን እንደ መንገድ ዳር ልጅነቷ፣ እኔን ደግሞ እንደ ቤት ልጅነቴ ነበር ማየት የነበረባችሁ። ለምን እህት የለሽ ወንድም የለሽ? አንድ እሷ እኮ ነች ያለችሽ። ምን ሆነሽ ነው? አልፈልግም በቃ። ቆይ እኔ እህት ቸገረኝ አላልኳችሁ? እሺ በይኝ ልጅ፣ እንደ እህት ወደጃት። እንደዚህ አትሆኝባት። መቼም አልወዳትም። መቼም ይቅርታ ላደርግላት ደግሞ አልችልም። እማዬ ይኸውልሽ፣ ድጋሚ ለሷ ብለሽ የሆነ ነገር ብታደርጊ መቼም ይቅርታ ላደርግልሽ። ይቅርታ ጠየቀችሽ? አልጠየቀችኝም አባዬ። ደግሞ እኮ ጭራሽ እንደ ትያት እኮ ነው የምትለኝ። ትያት እናትሽ እያበደች ነው። እህትሽ ካልሆነች አይደለች። በግድ እህትማማችነት አለ እንዴ? የለም አባዬ፣ ስሞትል ይሄን ነገር ለማዬ አስረዳት። ይህች እናትሽ መች ትሰማለች? የባሰባት ፎቃቃ አይደለች እንዴ? እሷስ
ይኸውልህ አባዬ እሷ ከትንሲያ ምን እንዳየች ራሱ አልገባኝም። እንዴ ቆይ የማንን ልብስ ስላሳደግ ያንተ ልጅ ይሆናል ማለት ነው? አይደለም። አዎ የኔ ቆንጆ አንቺ ብቻ አይክፋሽ እሺ። አባዬ እኔ እኮ በጣም ነበር የምወዳት፣ ግን በቃ ባህሪዋን ሳውቀው ይቺ ልጅ ለእኔ እህት አትሆንም አልኩኝ። ልክ አይደለም? ባህሪዋ ማለት አባዬ ይሄንማ እንዴት ብዬ ነው የምነግርህ? በጣም ያሳፍራል እኮ። ግድ የለም ንገሪኝ፣ ችግር የለም። አባዬ ቴንሲያ ስትታይ ጥሩ ልጅ ትመስላለች እንጂ በጣም ዱርዬ ናት። ውጭ ላይ እናንተ እኮ ስለማታዩት ነው። ዱርዬ ማለት ግቢ ላይ ከእሷ ጋር ያልሆነው እንደ የለም። በጣም ወንድ አተራመስ ሴት ናት። ወይ ጭራሽ ወንድ ጋርም ትሄዳለች። ስሜን ስታጠለች ስታጠፋ ነው አይኖረችው። አዎ አባ ለራሷ ምንም ክብር የሌላት የማንም መጫወቻ ወራዳ ሴት ናት። እኔ የምታወሪኝን ማመን ፈጽሞ አልቻልኩኝም። አባዬ ይሄው አንተኔን ሳይ ነው የምልህ። ግቢ ውስጥ ከእሷ ጋር ያልባለገው እንደ የለም ጭራሽ። መጣሽ ልጄ? እህቴስ ይቅርታ ልጠይቃት ነበር። ለምን? እሷ እኮ ነች ጥፋተኛ። አንቺ ምን አድርገሽ ነው ይቅርታ የምትጠይቂያት? ምንም ባላጠፋም እኔ ነኝ ይቅርታ መጠየቅ ያለብኝ መሰለኝ። እንደዚህማ ልክ አይደለም። ለምንድን ነው አንቺ ይቅርታ የምትጠይቂያት? እሷ ነች ይቅርታ የምትጠይቅሽ። ደግሞ ነግሬያታለሁ። አይ እማዬ እሷ ናት ይቅርታ የምትለኝ። ለነገሩ እውነት አላት። ይሄ ህይወቴ እሷ ብቻ ነው። ኧረ ፊቴን ሲያ ደግመሽ እንደዚህ ስትይ እንዳልሰማሽ። ስላልኩና ስላላልኩ ብቻ አይደለም፣ እውነቱ ይሄ ነው። እውነቱ አንቺ ለኔ ልጄ ነሽ። ሌላ ወሬ ስታወሪ እንዳልሰማሽ። ታስከፊኛለሽ። እሺ እሺ። እሷ ስትረጋጋ ታወራላችሁ። ይቅርታ ምናምን እንዳትያት እሺ። አልፎ ግን እኮ ግን ምን የኔ ልጅ? አባዬ ይቅርታ ጠይቂያት ብሎኛል። ስለዚህ መጠየቅ አለብኝ። ጭራሽ ጌታቸው ነው ይቅርታ ጠይቂ ብሎ የሚልሽ? እሱ እኮ ከእሷ ብሶ ተገኘ። ችግር የለውም። ነገርኩሽ እኮ ይቅርታ አትያት። ከእሱ ጋር ደግሞ እኔ እነጋገራለሁ። ጭራሽ ዝም ስለው እኮ አበዛው። ይሄን ላምንሽ አልችልም። አሁን እያወራሽኝ ያለሽው በእውነት ስለ ቴንሲያ ነው? ለነገሩ ተው አባዬ፣ እሷ ጨዋ ምንም አታውቅ ልጅ አይደለች? የእሷን ብልግና ከምታምን እኮ እኔ የገዛ ልጅን ውሸታም ብትል ይሻላል። የኔ ውድ እኔ አንቺን ውሸታም እያልኩሽ አይደለም። ፈጽሞ እሷን በዚህ ደረጃ አስቤያት ስለማላውቅ ነው። እሱስ ልክ ነህ አባዬ። እዚህ ስትታይ እኮ ጨዋ ነው የምትመስለው፣ ግን አለሊ ዱርዬ እኮ ናት። አንገት ደፊ አገር አጥፊ ያሉ ደግሞ እኮ ድንግል ነኝ ትላለች። ምን አባዬ ጭራሽ ድንግል ነኝ አለች? አይ ማለቴ ቢጠይቋት እንደዛ ማለቷ አይቀራል ብለሽ ነው? እሷማ ራሷን እንደ ጻድቅ ነው የምታየው፣ ግን የእሷ ቅሌት ተወርቶ አያልቅም። እቺ አሳፋሪ አንገት አስደፊ ፈራችልኝ። አዎ አባ እዛ እኮ እንዴት እንደምሰደብ የእሷት ብቻ በመባል ብዙ ጊዜ ነው የምሰደበው። ሁሌ ነው የምሸማቀቀው። ደግሞ አንቺን ምን እያሉ ነው የሚሰድቡሽ? እህትሽ ዛሬ ካንዱ ነገ ካንዱ ብላ በሽታ እንዳይዛት እያሉ ሙድ ይዞብኛል። አልገባኝ አለው እኔ እና መቼ ተምራ ነው ትምህርቱ እንደዚህ ጎበዝ የሆነችው? ውጤቷም ጥሩ ነው። እሱማ ራሱን የቻለ ሌላ አንድ ጉድ እኮ ነው። እሱ ደግሞ ምንድን ነው? አትናደድም አባዬ? ልንገርህ። አንድ ጊዜ እንደሆነ ጉዴን ሰማሁት አይደል? ከአስተማሪ ጋር ትተኛለች። ለዛ እኮ ነው ውጤቷ ሁል ጊዜ ከፍ የሚለው። አባዬ ልክ ነው። ደሊላን በጣም ስለሚወዳት እሷ ስትነካ አይወድም። ከወደደ ሁለታችሁንም ነው ይመለያየት። ያው በሱም እኮ አይፈረድም። እንዲህ ብሎ ቋንቋ አላውቅም እኔ። ከልጅ ልጅ አይለይም። እማ አንቺ ልብሽ ንጹህ ስለሆነ ሁሉም ሰው እንደዛ መሆን አለበት ማለት አይደለም። አባዬ ደግሞ ልጁ እንዳልሆንኩ ነው የሚያስበው። ቆይ እኔ እኮ ከቤት ጀምሮ እንደዚህ አይነት ልክፍት እንዳገኘው እኮ ነው የማላውቀው። እማዬ ለእኔ ችግር የለውም። ይቅርታ መጠየቅ እኮ በጣም ቀላል ነው። አንቺ አትጨነቂ። አይሆንም አልኩሽ እኮ። ይሄ እሷን ማባለግ ነው። እማዬ እሷን ይቅርታ ካልጠየቅኩኝ እዚህ ቤት ሰላም አይወርድም። እኔ ደግሞ ሰላም ነው የምፈልገው። ታዲያ አንቺ ምን ቦጣሽና ነው በተበደልሽ ይቅርታ የምትጠይቂው? በእናትሽ እሺ በይ። በዚህ ሁኔታ አንቺን መጣመምሽ ነው። የኔ ልጅ እኔ እኮ የሚያመኝ እናንተ ሁለታችሁ አለመስማማት ነው እኮ። እኔ ይቅርታ ብያት እንስማማለን። የኔ ልጅ እወድሻለሁ። እሺ እናቴ እኔም በጣም እወድሻለሁ። ለእኔ ደግሞ ምንም አትጨነቂ እሺ።
እንዳንቺ አይነት አስተዋይ ልጅ ፈጣሪ ስለሰጠኝ አመሰግነዋለሁ። ምኑን አለሁት? የለህም በይኛ። ታዲያ ከዚህ እኮ ነው እማየቱኝ የምትለኝ? ይቺ ማፈሪያ። ድሮም እኮ ያልወለዱት ልጅ ዞሮ ዞሮ እንደዚህ ነው እኮ። እኔም ያልኩት እኮ ይሄንን ነው። ይህን ቅሌቷን እጠይቃታለሁ። ከዛ ምን ብላ እንደምትዋሸኝ ይዛታለሁ። አባዬ ቆይ እንዳትጠይቃት፣ ትንሽ ቀን ብቻ። ጭራሽ እሷን ፈርቼ የማልጠይቃት ይመስልሻል? ክብር ያላት ሴት ትመስለኝ ነበረ። ለካ ራሷን ያዋረደች ባለጌ ሴት ነች። ይኸውልህ አባዬ፣ አሁን ብትጠይቃት አታምንልህም። እኔ ደግሞ እጅ ከፍንጅ እንድትይዛት ነው የማደርገው። አይሻልም? ልክ ነሽ። እንዲች አይነቷን ድንገት ደርሶ ነው ማሳፈር። እንደዛ አደርጋለሁ። አዎ አባዬ፣ አሁን እያለቀሰች ከምትዋሽህ በአካል ይዛት ትንፍሽ እንዳትል ማድረግ ነው ያለብህ። ልክ ነሽ። እንዲች አይነቷን ባለጌ ማሳፈር ነው ያለብኝ። እሰራላታለሁ። እማዬ ይቅርታ ልጠይቃትና እመጣለሁ። እሺ እሺ፣ ምን ማድረግ እችላለሁ? የኔ አስተዋይ ልጅ። ለእኔ ችግር የለውም። እሺ ሂጂ፣ ምንም ብትልሽ እንዳትናደጅ። እሺ ተዘጋጅቻለሁ። በደንብ ስለማውቃት ጆሮዬን አልሰጣትም። እሺ የኔ ቆንጆ። የኔ ቆንጆ፣ እንደ እናት እንዳልከላከልልሽ እዚህ ቤት ላይ መብት የለኝም። ምን አባት ይላልሽ? ከጠበቅኩሽ በታች በጣም ወርደሽ ነው ያገኘሁሽ። ምን ነው? ምን አደረግኩኝ ደግሞ? ማታ እናወራለን። አሁን ለማውራት አፒታይቱ ሞራሉም የለኝም። ምኑን ነው ማታ የምናወራው? አሁን ስራ አለብኝ። ከእንዳንቺ አይነት ርካሽ ሰው ጋር ጊዜ ማባከን አልፈልግም። አባ አሁንስ በዛ። የምትናገረው ነገር እንደሚጎዳኝ እንዴት ነው የማታስበው? ደፋር ነሽ። እባክሽ ብለሽ እኔ ላይ ልጮይብኝም ትፈልጊያለሽ እንዴ? ማፈሪያ። ምን በድዬክ እንደዚህ እንደምጠላኝ አላወቅኩም። እኔ እኮ ልጅህ ልሆን ነው እንጂ ያልኩት ምንም አላልኩም። ልጅ እኮ አንቺ የኔ ልጅ ትሆኚ? አዎ ልጅህ አባ። ከልጅነት አንስቼ እኮ እንደ አባት የማውቀው አንተን ብቻ ነው። ማታ ቅሌትሽን እየዘከዘኩ ስነግርሽ እንዲህ አፍጠሽ አይኔን ታይ እንደሆነ እናያለን። ምን እያለኝ ነው? የሙቅሌት ነው ደግሞ። ምን አጥፍቼ ነው? እሺ ቲንሲያ፣ ምን አቦሽ ልትሰሪ መጣሽ? ቆይ አጠገቤ እንዳደርሽ ብዬ አልነገርኩሽ? ይቅርታ እህቴ፣ ይቅርታ ልጠይቅሽ ነው። ትሰሚያለሽ? እህቴ አትበይኝ እሺ። አንቺ ከምትይ በጥፊ ብለሽ ይሻለኛል። እሺ በጣም ይቅርታ። ይቅርታ እንዳደረግልሽ ከፈለግሽ ውስጥ ግቢ ሳሚ። እንዴ ምንድን ነው ያልሽው? አዎ ሳሚ። ምን ነው የኔ ነገር አግኝተሽ ነው እንዴ? ደሊላ ያምሻል እንዴ? ምን እየሆንሽ ነው? ከፈለግሽ አለማድረግ ትችያለሽ። ነገር ግን ቀጣይ የሚከተልሽን ነገር ለመቋቋም ትከሻሽን ሰፋ ማድረግ አለብሽ። ቆይ ምን አድርጌሽ ነው እንደዚህ የምትሆኝብኝ? ምንም ዝም በይ። በጣም ስለምታስጠኝ ብቻ። ቢገባሽ እኮ ሰው አይጠላም። እሺ ኡፍ በቃ ውጭልኝ። እንዴት እንደምታስጠኝ የምታውቂ። ይኸውልሽ ደሊላ፣ በእኔና በአንቺ ምክንያት እማዬ እየታመመች ነው። ስለዚህ እኔና አንቺ ሰላም ማውረድ አለብን። ትሰሚያለሽ? ሰላም የሚወርደው የምልሽን ስታረቂ ብቻ ነው። ምንድን ነው የማደርገው? እየቀለድሽ መሆን አለበት። ነይ ውጭ። ከአንቺ ጋር እንደማልቀልድ አልገባሽ መሰለኝ። እሺ ደሊላ፣ ከዛ በኋላ ግን እኔና አንቺ ሰላም ማውረድ አለብን። እሺ ችግር የለውም። መጀመሪያ ግብላሽ፣ ሌላው ነገር አለ። እሺ በያ በያ ጎንበስ በይ። እማዬ ለአንቺ ስል ነው ይሄንን የማደርገው።
ጌታቸው? ሁለቱም ግን ልጆች አይደሉም? ለምንድነው በኩል አይን ማታያቸው? ሴትዮ ነግሬሻለሁ፣ ከልጄ ላይ አይናችሁን አንሱ። ምን ነው ልጄ ያበዛ ሀሳብ። ሁለቱም እኮ ልጆቼ ናቸው። በኩል አይኔያቸው ነው የተባልከው። እጅ እባክሽ፣ የኔ ልጅ ከዚች ዱርዬ ጋር አትስተካከልም። ጌታቸው ቴንሲያ ናት ዱርዬ። ልብህ የማይቀበለውን ነገር ለምን አፍህ ያወራዋል? አዎ ከተማሪ እስከ አስተማሪ የምታባረር ዱርዬ። ስማ፣ ሁለተኛ ልጄን እንዲላትናት መባሏን ከመፍራትሽ በፊት ማንነቷን አጣሪ። ይኸውልህ የኔ ቴንሲያ ዓለም የመሰከረላት ጨዋ ናት። ይኸውልህ አንዲትን አለሌና ዱርዬ የሆነችን ሴት ጨዋ እያልሽ ከምታሞካሺ መጀመሪያ ስለሱ አጣሪ። በቃ አሁንስ በዛ። ምንም ሳታቋፋችሁን አታላቁባት ልጅቷ ላይ። እዲነችና እንዴት ነው አንቺ እኔ ላይ የምደነፊው? ሁለተኛ እንዲህ አይነት ነገር በያ ጎንበስ በይ። ውይ የኔ ፍቅር መጣ እንዴ? ተነሽ ተነሽ፣ ወደ ውስጥ ግቢ። ሰላም ነው ቴንሲያ? እንዴት ነሽ? እኔና አንቺ በኋላ እንጨርሳለን። እሺ ቆይ ምን እያደረጋችሁ ነው? ለምንድን ነው እግርሽን የምትሰው? ምን አባቱ ትሳማ። እሷን ተዋት እባክህ። ናስኪኝ ፍቅር አላፈኩ አትስመኝም? እሺ ቆይ ለምንድን ነው የጠራሽ? ናፍቀኝ ነው። ቆይ ለምንድን ነው ቴንሲያ እንደዚህ የምትሆንላት? እኔ ደግሞ ቴንሲያን በጣም ነው የምወዳት። ውስጧ ውጭዋ ሁሉ ነገሯ ቆንጆ የሆነች የዓለም ቆንጆ። ቀን ነው ከዚህ ጋር የገጠምኩት። መኝታ ክፍል ንግባ በእናትህ። ኧረ አይሆንም። ለምን ውጭ አንወጣም? ምን ነው የፍቅር እማዬና አባዬን ፈርተህ ነው? ለምን እፈራለሁ? ግን በቃ እዚህ መሆን ስላልፈለግኩ። እሺ በቃ ልብስ ቀይሬ ልምጣ። እሺ ብትለኝ ግን እዚህ ብንሆን ደስ ይለኝ ነበር። እንደሚያመኝ እያወቅህ እኔ ላይ እጅን ታነሳለህ? ይኸውልሽ እንደሚያምሽ ካሰብሽማ ተከብረሽ መቀመጥ ነው ያለብሽ። እባክህን ጌታቸው፣ ፍቅር አርቆ ሊሆን ይችላል፣ ግን ልጆቹ ፊት አክብረኝ። ይኸውልሽ እኔና አንቺ መሀል ፍቅርም ክብርም ተሟጦ አልቋል። ምን ትላለች እቺ ቆሽማዳ አሮጊት? እባክህን ልጆቹ መሀል አትግባ። ሁለቱም እኮ ልጆቻችን ናቸው። ትሰሚያለሽ? ደሊላን ትንካትና እሷን እገላታለሁ። ደግሞ ከእሷ ጋር ያልጨረስኩት ብዙ ጉዳይ አለኝ። ቴንሲያ እኮ በጣም ጥሩና ጨዋ ልጅ ናት። ታውቅ የለ እንዴ? እኔማ እንደዛ ይመስለኝ ነበር፣ ግን ተሳስቻለሁ። ምን ሰምተህ ነው? የሰማሁት አያገባሽም፣ ግን ስነ ስርዓት እንድትይዥ እፈልጋለሁ። ምን ፈለግክ? ምን ልስጥክ? ምንም። ቆይ ለምንድን ነው የደነገጥሽው? አንቺ ፈልጌ ነው የመጣሁት። ለምን ፈለግከኝ? እኔ እንዴት? ቅድም ምን እያደረግሽ ነበር? አይ ምንም አላደረግኩም። እያየሁሽ ነበር እኮ። ቆይ እግሯን ለምንድን ነው የምትስሚያት? አንተ እዚህ ውስጥ አትግባ፣ ምንም አያገባህም። ግን እዚህ ቤት ደስተኛ ነሽ? አዎ የእናትና የአባቴ ቤት አይደል? ደስተኛ ነኝ። አይመስለኝም። ነኝ አልኩህ እኮ በቃ ሂድ። አይንሽ ግን ያንን አይደለም የሚነገረኝ። ምን እያደረግክ ነው? ምንም። እና ልቀቀኛ። አይንሽን እያወራሁት ነው። ምክንያቱም አፍሽ በጣም እየዋሽ። ዝም በይ።